ከላይ ወደ ታች የመውረዱ ከሰማያ ሰማያት የመምጣቱ ከድንግል ማርያም ፍጹም ሰው ፍጹም አምላክ የመሆኑ ነው ምሳሌ ነው። ሳጥናኤል እንደነበረ ሊቀ መላእክት እንደነበረ እንደወደቀ ምክንያቱም ይሄን ብትከተሉ ወደዚህ ይሄን ብትከተሉ ደግሞ ወደዚህ ለማለት ቤተክርስቲያኗ ታስቀምጣለች ማለት ምክንያቱም በጎውንም ክፉንም ነው የምታስቀምጠው። ቢያንስ ኢትዮጵያ ራሱ ሀገሪቱ ወደ እግዚአብሔር ጸሎት እንደምታቀርብ መዝሙረኛው ዳዊትም ኢትዮጵያ ታበስር ሀበ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች እጆቿም ደግሞ ቢያንስ ጸሎቷም ወደ እግዚአብሔር ይሰማል ሲል በመዝሙሩ እዚህ ላይ የምታዩት ደግሞ ቅርጽ ደግሞ ሰማያዊት ደብረ ጽዮን ማለት ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ አንተ የወሰንከው ጊዜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ። ዳግማዊ ላሊበላ እንደ እግዚአብሔር ፈቃድ ደርሰናል። ውስጡን ሁሉንም እናያለን። አዲስ እየተሰራ ያለም አለ ብለውናል። እሱንም እናያለን። የእያንዳንዱን የተቀረጸውን ቅርጻት በቅርጽ ነው የተሰራ ሁሉም የእርሱንም ትርጉም አብረን እየሰማን እየተማረን እንቆያለን ማለት ነው። ሁላችሁም እስከ መጨረሻው ድረስ ይህንን ቪዲዮ ተመልከቱ። ላይክ፣ ሼር እያደረጋችሁ ለሁሉም አዳርሱት ማለት ነው። አብረን እንቆያለን። አሁን የምንገኘው ያው ዳግማዊ ላሊበላ ነው። እኔ ያው አባ ገብረ መስቀል ተሰማ ነው የምንገኝበት። አሁን ውቅ አብያተ ክርስቲያናት ነው። ኪነ ህንጻ አለ፣ ውቅር አለ። ይሄ ደግሞ ከላይ ወደ ታይ ወርዶ አሁን የምታየው ዙሪያ ቅርጽ የወጣው ደግሞ እሱ ራሱ የመድኃኔዓለም እንትን ነው የሚያሳየው። እሱ ለምሳሌ ከላይ ወደ ታች የመውረዱ ከሰማያ ሰማያት የመምጣቱ ከድንግል ማርያም ፍጹም ሰው ፍጹም አምላክ የመሆኑ ነው ምሳሌ ነው የሚያሳይ ማለት ነው። ከላይ የመጣው ምክንያቱም ከልዕልና ወደ ትህትና ነው የመጣው፣ ከአምላክነት ሰው ወደ መሆን። ምክንያቱም በኪሩቤል ዘባን ማለት እሳታዊ አምላክ ሲሆን የሰው እግር የሚያጥብ ትህትናን የሚያሳይ ስለሆነ ከላይ ወደ ታች መምጣቱ ነው። ከላይ ደግሞ ያለው ቅርጹ ደግሞ ወደ ላይ ደግሞ ተቀምጦ የምታዩት ደግሞ አምላክ ወደዚህ ዓለም ከመጣ በኋላ አስተምሮ ተሰቅሎ በሶስተኛው ቀን ተነስቶ ወደ ሰማይ ወደ ክብሩ እንደተመለሰ ማለት ነው። ይትማውን የተዋረደ ማለት ሳይሆን ትህትናውን ያለ ለምሳሌ የሰውን እንግዲህ ሰው ሆኖ ወደ ሰማይ የማረጉ ምሳሌ ነው እንትን የሚሆነው። ሌላው ደግሞ ቅዱሳን ራሳቸውን ዝቅ ያደረጉ ከፍ እንደሚሉ ራሱን ደግሞ ከፍ ያደረገ እንደሚዋረድ ነው። አሁን ይሄ አጠቃላይ እንትን የሚለው
ከዚህ ላይ ደግሞ አሁን የምታዩት እያንዳንዱ እንትን እዚች ላይ አለ። አሁን የምታዩት ሙሉ የኢትዮጵያ ካርታ ነው ያለው። ያው የአበሻ ቀሚስ ነው። ላይ ያው እንትን መስቀል አስራለች። እጆቿን ወደ እግዚአብሔር ዘርግታለች። ካርታዋ ናት ሙሉዋ ከአስመራ እስከ ጅቡቲ ያለው። ከዚህ ደግሞ ከአፋር አንስቶ እስከ እንትን በምዕራብ በኩል እስካለው ድረስ ዳር እስከ ዳር ነው አሁን የተቀመጠችው ማለት ነው። እንግዲህ ይሄ የኢትዮጵያ የመጀመሪያው የጥንቷ ካርታ ባይሆንም አሁን ቢያንስ ከኃይለ ሥላሴ ከደርግ በነበረበት ሰዓት እስከ ጅቡቲ ድረስ የነበረውን ነው የሚያሳየው። ምክንያቱም አሁን ማለት እንዳጠቃላይ አሁን ምንድነው አንዳንዶች እንደዚህ አሁን ለምሳሌ ቤተክርስቲያን ኢትዮጵያን እንደዚህ ቤተክርስቲያን ላይ ስናስቀምጣት ምን ስንላት ብዙ ጊዜ በእምነቱ ቢያንስ የኦርቶዶክስ ተዋህዶ ያልሆኑ ብዙ ጊዜ አንዳንድ ጊዜ የመከፋት እንትን አለ። ለምንድን ነው ኢትዮጵያ እኮ የክርስቲያኖች ሀገር ብቻ አይደለም፣ ለምንድን ነው ይሄን አይነት አለ። ምክንያቱም እኛ ለምሳሌ ኢትዮጵያ ስንል ሰውን ነው አንደኛ የሚወክለው። አሁን ያሉ ህዝበ ክርስቲያኖች እጃቸው ወደ እግዚአብሔር መዘርጋት እንዳለበት ወደ ማንም እንትን እንደሌለበት ነው አሁን መቀመጥ ያለበት እና አሁን በዚህ ላይ አንድ ሰው ኢትዮጵያን አሁን እኔ ክርስቲያን እስከሆንኩ ድረስ በክርስትና ህይወት በተለያየ አገላለጥ ብገልጥ አንተ ይህን መግለጥ አትችልም መባል አይችልም። ምክንያቱም ይሄ ማለት ምንድነው? ይቻውን እንግዲህ ምድረ ፋይድ ናት። አጠቃላይ ያለንባት ገነት ወይ መንግስተ ሰማያት አይደለችም። ምድረ ፋይድ ናት። ምድረ ፋይድ እንደመሆኗ የሁሉ መኖሪያ ናት። ይሄ የታወቀ ነው። ግን ምንድነው አሁን ኢትዮጵያ ውስጥ መንግስተ ሰማያትም ሲኦልም ይሰበክባታል ማለት ነው። ምክንያቱም መንግስተ ሰማያትም ቀርባ ኑ ወደኔ የኔ ልጆች ብላ ወደ መንግስተ ሰማያት የራሷ ልጆች ትጠራለች። ሲኦልም ደግሞ ኑ ይቺን ዓለም ጥሩ ናት፣ ስለዚህ የኔ መልካም የምስራች አለ ብላ ተኙ፣ አንቀላፉ፣ እርስ በርሳችሁ ተጣሉ፣ ተጋደሉ የምትለው ይሄ ስብከት የማን ነው? የሲኦል ስብከት ነው። እሷም ደግሞ ወደ ራሷ አስተውቃለች። ይህ ማለት ምንድነው? በምድረ ፋይድ ያለው ሁሉ እንግዲህ ቢያንስ ወደ ገነትም ወደ ሲኦልም የሚሄደው ከዚያው ያለ እንደሆነ ነው። ገና እንትን ያላለ ነው። ስለዚህ አሁን የምንድነው አሁን የተቀመጠችው ምንድነው? ቅድስት ሀገር ኢትዮጵያ አሁን ምንድነው? ቢያንስ ምድራዊ ርስት ናት። ምድራዊ ርስት ናት። ለምን? ቤተክርስቲያን ተሰርቶባታል፣ ሃይማኖት ይሰበክባታል፣ የወንጌል ትምህርት ይካሄድባታል፣ ስርዓተ ጥምቀት ይካሄድባታል። ስለዚህ አሁን አንድ ሰው ተነስቶ ኢትዮጵያ ላይ ጥምቀትን ማካሄድ ቤተክርስቲያን መስራት አትችሉም እንደማለት ነው። ኢትዮጵያን አታስቀምጡ ማለት ነው። ይህ አይነት አግባብ አይደለም። ምክንያቱም አሁን ለምሳሌ እኛ የክርስቲያን ሀገር ናት፣ ሌላ በእምነት የኢትዮጵያ ኦርቶዶክስን ያልሆነ ልቀቁ አላለችም። ልቀቁ ብትል ኑሮ እስካሁን ሌላ እምነት ኢትዮጵያ ላይ ባልኖረም ነበር፣ ሁልጊዜም በጦር ነበር የሚሆነው። ተቀብላ እንትን ያለች ናት። ምክንያቱም ሰውን በማስተማር ጥሩ ነገር እንትን በማለት በውዴታ በራሱ በጥሩ ነገር እንጂ ጥሩ ስራን በማሳየት እንጂ ሰውን በማስገደድ ስለማይሰበክ፣ ለዚህ ነው ክርስቶስ ራሱ እሱን ያልመሰለ አይኖርም ብሎ ቢል እስካሁን በምድር ላይ አጋንንትን ባልኖረ ነበረ ማለት ነው። ግን ለጻድቃን ለኃጥአን ዝናብን የሚያዘንብ አምላክ እንግዲህ እናንተም ለክፉም ለደጉም መልካም አድርጉ ብሎ ነው። በመልካም ስራ ነው እንትን ያለው ማንና አሁን ይሄ ምንድነው? እንዳጠቃላይ ይሄ መረዳት ምንድነው? ኢትዮጵያ ውስጥ ይቻውን የተቀመጠችው ምንድነው? ኢትዮጵያ ውስጥ ያሉትን ታሪኮች ያሉትን ቅርሶች የሌላ እንዳልሆኑ በኢትዮጵያ ውስጥ የተሰሩ እንደሆነ ነው። ኢትዮጵያን ካርታ አስቀምጠን በአብዛኛው እንትን የምናደርገው ማለት ነው። ስለዚህ የማንንም የነካን አይደለም፣ የራሳችን የሰበክ ነው ማለት ነው። በቃ ኢትዮጵያን ለምሳሌ አንገቱ ላይ አሁን መስቀል ያደረገ ማለት ነው። በኢትዮጵያ ውስጥ ያለው ህዝበ ክርስቲያን ከአንገቱ ላይ መስቀል አድርጓል አይደል እንዴ? ስለዚህ ይሄ የተቀመጠው ሀገርን በሰው ስም ሰውን በሀገር ስም ስለሚሰበክ ያንን ነው እንትን የሚለው። ሌላው ደግሞ አሁን ይሄ የአበሻ ቀሚስ አድርጋለች። ይሄ የአበሻ ቀሚስ የኢትዮጵያ ባህሏ እንደሆነ ነው። ባህሏን እስከ ሃይማኖቷ ይዛ ነው። ከዚያ ላይ ደግሞ ዘውድ አድርጋለች። አሁን ምንድነው ቢያንስ በቀደም የነበሩ የዘውድ ነገስታቶች ይኖሩባት እንደነበር ወይም ሀገሪቱ
ከእግዚአብሔር የሚሰጣት እንዳለ ነው። አሁን የታምረ ማርያም ላይ ብንመለከት ቢያንስ ኢትዮጵያ እራሱ ሀገሪቱ ወደ እግዚአብሔር ጸሎት እንደምታቀርብ መዝሙረኛው ዳዊትም ኢትዮጵያ ታበጽሕ ኀበ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች፣ እጆቿም ደግሞ ቢያንስ ጸሎቷም ወደ እግዚአብሔር ይሰማል ሲል በመዝሙሩ የተናገረው ስለሆነ አሁን ይሄ እንግዳ እንትን አይደለም። እንዳጠቃላይ በዚህ ዙሪያ ላይ ሀገሪቱን በተለያየ አይነት በተለይ ከዚህ ቦታ ከ3 ቦታ ላይ ኢትዮጵያ ተቀምጣ ትታያለች። ምክንያቱ የራሷ እንትን ስላለ ነው ማለት ነው። እና በዚህ ዙሪያ አንድነትን፣ ሰላሟን እግዚአብሔር እንግዲህ አብዝቶ እሱ እንዲጠብቃት ሁልጊዜም እኛ እጃችን እንግዲህ ወደ እግዚአብሔር መዘርጋት አለብን ማለት ነው። ኢትዮጵያ ማለት አሁን ያለው ሕዝብ ነው። ስለዚህ በዚህ አይነት ነው አጠቃላይ በዚህ ላይ የተቀመጠው ማለት ነው። እዚህ ላይ ደግሞ አሁን እንትን ያሉት አሉ 12 እንትን አለ 12 ሐዋርያት አለ። የታየው ደግሞ የ12 ደቂቀ እስራኤል ምሳሌ ነው እንትን የሚለው ጴጥሮስ አለ፣ ሮቤል፣ እንትና ስምዖን፣ አጠቃላይ ዮሐንስ፣ እንደገና ደግሞ ይሁዳ እያለ አጠቃላይ ይቀጥላል ማለት ነው። የላይኛው የወንጌል የታይኛው የኦሪት ምሳሌ ነው እዚህ ላይ ያለው ማለት ነው። ከሱ ላይ ደግሞ የፊት ለፊት አሁን የምታዩት አምሳለ ሲኦል አሁን ይሄ እንግዲህ የምታዩት አሁን ቤተክርስቲያን ጥሩን ብቻ አታስቀምጥም። ጥሩን ብቻ ማለት ይህ ማለት ምን ማለት ነው? የሳጥናኤልን ገድል ትጽፋለች ማለት አይደለም፣ ወይም የሳጥናኤልን ስራ ትጽፋለች ማለት አይደለም። ግን ከቅዱስ ሚካኤል ጀርባ ሳጥናኤል እንደነበረ ሊቀ መላእክት እንደነበረ እንደወደቀ፣ ምክንያቱም ይሄን ብትከተሉ ወደዚህ ይሄን ብትከተሉ ደግሞ ወደዚህ ለማለት ቤተክርስቲያኗ ታስቀምጣለች ማለት ነው። ምክንያቱም በጎውንም ክፉንም ነው የምታስተምረው። ምክንያቱም ደግ ከሆናችሁ ይሄን ትወርሳላችሁ፣ ክፉ ከሆናችሁ ደግሞ ያጋጥማችኋል ማለት ነው እንትን ያለችው ማለት ነው። ስለዚህ አሁን የቤተክርስቲያን አሁን በአብዛኛው አሁን ሲኦልንም ታስተምራለች። ምክንያቱም እንዳትገቡ ብላ ከሞታችሁ በኋላ ሌላ ህይወት አለ። ስለዚህ ከባድ የሆነ እሳቱ የማይጠፋበት ትሉ የማይንቀላፋበት ቦታ አለ። ወደዚያ እንዳትገቡ ልጆቼ ተጠንቀቁ ብላ ታስጠነቅቃለች ማለት ነው። እቺ ማለት የምታስጠነቅቀው እንግዲህ መንግስተ ሰማያት ናት ማለት ነው። መንግስተ ሰማያት ህገ ወንጌል ታስጠነቅቃለች። ኑ ወደ እኔ ወደ ውስጥ ጨለማ መግቢያ ነው እንትን የሚሆነው። አፉን የከፈተው ምንድነው? እሱ ባመጣው ኃጢአት ዓለም ሁሉ እንደተጠለፈ ነው። ጥርሶች አሉት። አሁን የጥርስ የሚታየም የእሱ ክፋቱ፣ ተንኮሉ፣ ነፍስ ማጥፋቱ፣ እርስ በርስ የግጭቱ በሙሉ አጠቃላይ ደም ማፍሰሱ ሁሉ በሱ አፍ የመጣ ስለሆነ ይሄ እንግዲህ ለኃጢአት አብነት አዋል ሐሰት ይባላል ማለት የውሸት አባት ተብሎ ስለሚጠራ ይሄ እንዳጠቃላይ ተቀምጦ ቤተክርስቲያን ላይ ብዙ ጊዜ አሁን ሲታይ ቅዱስ ሚካኤል ከዚህ ላይ ተቀምጦ እንደው የዲያብሎስ ስር በዚያው ጎን በጎን ይታያል። በቃ ምክንያቱም ራሱን ከፍ ያደረገ እንዴት እንደተዋረደ ራሱን ደግሞ ዝቅ ያደረገ እንዴት እንደከበረ የሚያሳይ እንትን ነው ማለት ነው እንዳጠቃላይ። እና አምሳለ ሲኦል ገና የሚሰራ እሱ ነው እንትን ያለው። አሁን እዚህ ላይ ደግሞ የምታዩት እዚህ ላይ የሚታዩ ሀረጎች አሉ። እንግዲህ ለቤተክርስቲያን ቀርጾላት ሐረግ ሳቡላት ይላል። ቤተክርስቲያን ላይ የተቀመጡ የሐረግ አይነቶች አሉ። ይህም የሚስጥር ሐረግ፣ የትውልድ ሐረግ አለ። ለምሳሌ መጽሐፈ ልደቱ ለእግዚእነ ብሎ ቢያንስ ከክርስቶስ አንስቶ እስከ አዳም ድረስ የተቀመጠ የትውልድ አለ። እንደገና ደግሞ ሚስጥሮች፣ የሚስጥር ሐረጎች አለ፣ የተፈጥሮ ሐረጎች አለ። አሁን ይሄ የተቀመጠው የትውልድ ሐረግ አመጣጡን እስከ ሚስጥሩ ነው አሁን እንትን ያለው። አላይ ላይ ለምሳሌ እንደ ፊደል ትታያለች። ይሄ ማለት ምንድነው? ስላሴ ነው። መ ይታያል፣ መላእክት። ያኛው ደግሞ አ ሁለቱ አሉ። ስላሴ መላእክትና አዳምን እንደፈጠሩ ወይም እንደፈጠረ ነው እንትን የሚል አሁን ምንድነው እንደ አጠቃላይ እግዚአብሔር ወይም አጋዕዝተ ዓለም ቅድስት ሥላሴ አሁን የተፈጠረው ፍጥረት አጠቃላይ
22 ስነ ፍጥረት ነው የተፈጠረው። ከ22ቱ ግን ስሙን ለመቀደስና ክብሩን ለመውረስ 2ቱ ናቸው። ሌላው በደመ ነፍስ የተፈጠረ ነው። ከነዚህም መላእክትና አዳም ናቸው። ለመላእክት ሐረግ የላቸውም። እነሱ መራባት የላቸውም። አንዴ እንደተፈጠሩ ነው እንትን ያሉት። ከዚህ ላይ ደግሞ ይቺ እንትን የምትለው ቃል የምትለው መሃል አለ። 2ቱ ሐረጎች ናቸው። ቃል ወልድ እግዚአብሔር የስጋን ለመለኮት የመለኮትን ለስጋ ያለመለወጥ ያለመለየት ፍጹም ሰው ፍጹም አምላክ በመሆን እንትን ነው የሚለው። ይሄ ደግሞ 12 አለ 12 ሐዋርያት ነው። ከዛ ላይ ደግሞ ያለ እንትን አለ። ከወዳ ላይ ያለው የቁጥር እንትን ይታያል። ይሄ ክብ የወንጌል ምሳሌ ነው። ወንጌል ዙራ ለመሰበኳ ወይም ቤተክርስቲያን የክብ ምሳሌ እንትን ነው የሚያሳየው። 7 እንትኖች አሉት፣ የ7ቱ ታምራት። ይሄ 8 አለ። የ8ቱ ነፋሳት ለምሳሌ ነፋሳት 12 ናቸው። 4ቱ ነፋሳተ ምሕረት ሲሆኑ 8ቱ ነፋሳተ መዓት እንደሆኑ ነው እንትን የሚሉት። ከዛ ደግሞ 3 አለ። በስም በአካል በግብር 3 ሲሆኑ በባህሪ በልና አንድ አምላክ እንደሆነ ከዛ የሚያሳየው። እዛ መግቢያዋ ላይ ሰዓት ለነቅድስ መግቢያ መውጫም የብርሃን ደጃፋችን ሲል ይሄን ነው እንዳጠቃላይ የሚለው አሁን ያለንበት ማለት ነው ማለት ነው። ይሄ ደግሞ አሁን የምታዩት ይቺ ወላዲተ አምላክ ናት። ያቺ ቅድስት ሐና ናት። ይሄ መቅደስ ነው። ይሄ ወገቧ የምታዩት እስከ አልባሳቷ ድረስ ነው። ካባዋና ቀሚሷ ነው እንግዲህ መጎናጸፊያዋ ነው ያለው ይሄዳል የወረደው ማለት ነው። እንግዲህ ምንድነው እንግዲህ ከቅድስት ሐና ወላዲተ አምላክ የመወለዷ እንግዲህ ቅድስት ሐና ምን አይነት ንጽሕና ቅድስና ቢኖራት እግዚአብሔር ለዚህ ምክንያቱ ለአምላክ አያት ለመሆን እንዴት እንደበቃች እንግዲህ ለዚህ ታላቅ ክብር እንዴት እንዳደላት አጠቃላይ የመቅደሱ ሚስጥርን ያሳያል። ከዚህ ላይ ያሉት ደግሞ ሐረጎቹ ወላዲተ አምላክ ነው በሙሉ እንደሚለው። እዚህ ላይ የሆነ የዕጣን ዛፍ አለ። ዕጣን ለቤተክርስቲያን መዓዛ የሚሰጥ ነው። ወላዲተ አምላክም ደግሞ ለምዕመናን ሁሉ መዓዛ ሕይወት ናት። ምክንያቱም በእናታችን ሔዋን የመጣው ሞት በወላዲተ አምላክ ደግሞ ያ እንደተሻረ ማለት ነው እና መዓዛችን እንደተስተካከለ ነው አጠቃላይ። ምክንያቱም እናቶች ከዚያ በፊት ይሰደቡ ነበር። በእናንተ ምክንያት ሳትን፣ በእናንተ ምክንያት እናንተ የጽድቅ ምክንያት ሳትሆኑ የኃጢአት ምክንያት ናችሁ የተባሉ የመጎስቆል ነበር፣ ጉስቁልና ነበር። ከዛ በኋላ ግን ወላዲተ አምላክ ስትመጣ ይኸው እንግዲህ በእኛ ምክንያት ብትድኑ፣ በእኛ ምክንያት ደግሞ ብትጠፉ፣ በእኛ ምክንያት ደግሞ ድናችኋል። ስለዚህ እናታችን ሔዋን የምትወደው ቅድስት ድንግል ማርያም ደግሞ አምላክ መድኃኒት የድነቱ መገኛ ስለሆነች ትልቅ ሚስጥር ያለው ነው ማለት ነው። ስለዚህ ቤተክርስቲያን እንግዲህ ዝም ብላ አይደለም፣ ዓለም ወደደም ጠላም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በቃ ያበቃ። ምክንያቱም እግዚአብሔር ምን ተጸጋ ብሏታል። መልአኩ ቅዱስ ገብርኤል ያከበራትን እንግዲህ እግዚአብሔር እንግዲህ ራሱ እናቴ ብሎ የጠራትን የተወለደው 9 የተቀመጠባትን ትልቅ ዙፋን እንግዲህ ማንም ማቃለል አይችልም ማለት ነው። ስለዚህ ያ ዕጣንን ያሳያል። ከዚያ የወይን ሐረግ አነውቱ እንደ ወይን አንትሙ ያዙት ይላል ክርስቶስ፣ ወይም ወላዲተ አምላክን ሐረገ ወይን እንደሚላት ነው። ከዚህ ላይ ደግሞ የምታዩት በቅዳሴ ማርያም ነው። እንግዲህ አባ ሕርያቆስ በቅዳሴው ላይ ያስቀመጠው እንትን አለ። እዚያ ላይ የሸማኔ መወርወሪያ አለ። ምናማንቲ ይላል። እዛ በኋላ ተስፋሁ ለአዳም ሽሩቱ ለሴት አጠቃላይ ያለ ነው እንትን የሚለው። ከዚህ ላይ ደግሞ መዓዛሁ ለይስሐቅ፣ ሰዋስው ለያዕቆብ፣ ሃይመቱ ለአብርሃም፣ ሐውልተ ስም ዘኢያሱ በሙሉ ያሉት አሁን ጽሑፎቹ እያንዳንዱ የተቀመጡት እሱን ነው እንትን የሚለው። እዚህ ላይ ደግሞ ሰረገላ አለው። ሰረገላ ታሚናዳ፣ ከዚያ መሶብ ኤልያስ ይላታል። ኦ ድንግል አምሳሎ ትንቢት እስከሚለው ድረስ በአምሳለ መኑን አስተማሰለኪ። ምክንያቱም በምን እንመስልሻለን? ምሳሌ ያለቀባቸው በማን እንመስልሻለን? ስለዚህ የተቻላቸውን ያህል መስለዋል። ግን ለአንቺ ምሳሌ ሁሉ ምንድነው አለው? ሕጸጽ አለበት። አንቺ ግን ምንም ሕጸጽ የለብሽም አሏት። ተመልከቱ። ይሄን እንግዲህ አሁን ዛሬ የተነሳው ትውልድ እየተነሳ ዝም ብሎ ወላዲተ አምላክ ላይ አፉን የሚከፍተው ክርስቶስን የሚያውቅ ነው። አሁን ክርስቶስን ሰበክ ክርስቶስ ተቀብለናል የሚሉ የተቀበሉት እውነት ከድንግል ማርያም የተወለደው ፍጹም ሰው ፍጹም አምላክ የሆነው አይደለም ማለት ነው። ምክንያቱም ሌላ ክርስቶስ ነው የተቀበሉት እንደዛ ማለት ነው እንጂ ክርስቶስን ቢያውቁት ኑሮ
ቢቀበሉት ኑሮ እግዚአብሔር የእግዚአብሔርን እናት ማለት ነው የእሱን እናት መላእክት የሰገዱላትን መልአኩ ቅዱስ ገብርኤል ንጽሕት ነሽ ክብርት ነሽ ብሎ እየሰገደ የቀረበላትን ወላዲተ አምላክ ዛሬ እንደኔ ያለ ማለት ነው በደንብ እንኳን ጾሞ ውሎ የማይበላ ሰው በኃጢአት የተጨማለቀ ሰው ወላዲተ አምላክን እንዲህ ነው ብሎ ሊያጣጥል አይችልም ማለት ነው። ምክንያቱም ካወቀ። ስለዚህ ግዴታ እሷ ንጽሕት ስትሆን ነው ክርስቶስ ንጹሕ ነው ብለን ማለት የምንችለው። ምክንያቱም ስጋን ከሰማይ አላመጣም። አምላክ በባህሪው ሞት ሕይወት ሞት እልፈት የለበትም። ሰው በመሆኑ እንግዲህ አዳምን ለማዳን ሰው በመሆኑ በመምጣቱ በዚህ ላይ እንግዲህ ግዴታ ከድንግል ማርያም የነሳው ስጋ ነው እንግዲህ ዓለምን ያዳነው ማለት ነው። ስለዚህ አምላክን ንጹሕ ብለን ለማለት ግዴታ እሷ ንጹሕ መሆን አለባት። ያለበለዚያ ግን እሷ ንጽሕት ካልሆነች እንግዲህ ያን ሞት አሁንም እንደሰለጠነ ነው ማለት ነው። ስለዚህ ምንድነው እሷ ንጽሕት በሐልዮ በነቢብ በገቢር በመናገር በማሰብ ገቢርስ እንኳን አይደለም ሰው ወላዲተ አምላክ እንግዲህ ዛሬ ያሉ እንኳን መነኮሳት አባቶች ዛሬ ምዕመናን እንኳን ቢያንስ ብዙዎቹ ከኃጢአት ሊርቁ ይችላሉ። የገቢሩን እንኳን እሷ ከነቢብም ከሐልዮም በቃ ንጽሕት በቃ ብጽዕት ናት። እሷ ሐልዮ የሚባልም የላትም። የሴቶች ልማድ የሚባል ነገር በእሷ ላይ የለም፣ አልወረደም። ምክንያቱም ታዲያ እንግዲህ ዓለም ዳር እንዴት ይባላል? ግዴታ ወላዲተ አምላክ ስትድን ነው እናታችን ሔዋን መዳን ያለባት ማለት ነው። ስለዚህ ይህንን ነው አጠቃላይ አሁን የሚያሳየው። ከዚህ ላይ የመስቀል እንትን አለ። መስቀሉ ሁለት አይነት ነው። አንዱ ክብ ነው፣ ወንጌል ነው። አራት ማዕዘን አምላክ ለአራቱ ማዕዘን ዓለም እንደተሰቀለ ነው አሁን ይሄ እንዳጠቃላይ አሁን ይህን የሚያስረዳው ማለት ነው። አሁን እዚህ ላይ ደግሞ የሚታየው መስቀሉ ነው። መስቀሉ አፍርቶ አብቦ ነው የሚታየው። ይሄ አበባው ፍሬው የመስቀል ደግሞ አበባ ፍሬ ያለው ወይ የሚል ጥያቄ ሊመጣ ይችላል። ይሄ አበባው ፍሬው ምንድነው? ሕይወት፣ ፈውስ፣ ድነት ነው። አንዳንድ እዚህ ምን አለ መሰላችሁ መስቀሉን እንደ ቅርጽ ብቻ ነው ቅርጽ አለ አይደል? እንደ ቅርጽ ብቻ ነው ብለው እንትን የሚሏሉ አይደለም። በውስጡ ላይ ኃይል፣ ፈውስ፣ ድነት አለ። የክርስቶስ መስቀል ጎባጣዎችን ጉራኖችን አብርቷል፣ ጎባጣውን አቅንቷል። በቃ ምክንያቱም ጥላትን ድል አድርጓል። አባታችን አዳም እሱ ላይ ያውጣል። ከዚህ ደግሞ እዚህ ላይ የምታዩት አሁን ዕፀ ሕይወት እንደገና ደግሞ መድኃኔ ዓለም ቅድስት ድንግል ማርያም አለ ማለት ነው። እዚህ ላይ ዕፀ በለሷ ተቆርጣለች። እንግዲህ ዕፀ በለሷን ቆርጠው ሕጉን እንዳፈረሱ ነው እንትን የሚለው እሱ ላይ ሞት አለ፣ ከዚህ ላይ ሕይወት አለ። በእናታችን ሔዋን የመጣው ሞት በወላዲተ አምላክ፣ በአባታችን አዳም የመጣው ሞት በዳግማዊ አዳም በክርስቶስ፣ በዕፀ በለስ የመጣው ሞት እንደገና ደግሞ በዕፀ ሕይወት እንደተሻረ እንትን የሚለው ይሄንን ሁሉ ያደረገ ማን ነው? እግዚአብሔር። አሁን አዳምን ለማዳን ሌላ ረዳት ፈልጎ አይደለም ግን ከይሲ በመጣበት ማለት ነው። የክፉ ከይሲ ተጠበብኩ አወቅኩ ብሎ በእባብ ተሰውሮ ነው እንግዲህ ዕፀ በለስን ያስበላቸው። ስለዚህ እንግዲህ ስጋ ከእንግዲህ በኋላ አይመለስም፣ መዳን አይችልም፣ ለዘላለም ወርቋል ያለው ስጋ ደግሞ አምላክ ደግሞ ስጋን ተዋህዶ ለማዳኑ ትልቁ እንትን ያለው በቃ በሌላ መጥቶ መለኮታዊ በሆነ ዓለምን አድኖ ቢሆን ባልተደነቀም ነበር። ግን ምንድነው ሰው ሆኖ ማለት ነው። ሰው ሲሆን ደግሞ ምን አስፈልጎታል? ሶስቱ ነገር አስፈልጎታል። ምክንያቱም አዳም መፈወስ አለበት። ዳግማዊ አዳም ሆኖ የአዳምን ስጋ ፍጹም ሰው ፍጹም አምላክ መሆን አለበት። ሔዋን መፈወስ አለባት በወላዲተ አምላክ ምክንያት። ደግሞ የዕፀ በለስ ደግሞ መፈወስ አለበት በዕፀ ሕይወት ምክንያት ማለት ነው። ምክንያቱም አይድንም ባለው በዚያው ነው የመጣበት። በቃ ይሄንን ይዤዋለሁ ከሁን በኋላ ሰውነትን እንግዲህ የሰውን አካል ተቆጣጠረዋለሁ፣ እኔ ተዋህጄዋለሁ፣ ከሁን በኋላ ማንም ከኔ ሊነቀንቀው አይችልም ብሎ ነበር ያለው። እንግዲህ ሔዋን አትድንም፣ አትፈወስም፣ እንግዲህ ቀርታለች። እንግዲህ ለዘላለም የኔ ባሪያዎች ናችሁ እንጂ እናንተ ተስፋ ቁረጡ ተብለው የነበረው እንግዲህ አምላክ መጥቶ በእነዚህ ግዴታ ሆነ ማለት ነው። ስለዚህ ግዴታ ከአዳም በስተቀር ሁላችንም አሁን ከእናቶች ነው የተገኘው። ትልቁ መገኛው ከአዳም ቢሆንም
እንግዲህ ዙሮ ከእናቶች ማይፀን የእናቶችን ጡት ጠብተናል። ያ ስለሆነ እንግዲህ ምንድነው ግዴታ እናታችን ሔዋን ምን መሆን አለባት? መፈወስ አለባት ማለት ነው። በቃ ከሰይጣን ቀጥሎ ከይሲ አለ። ከከይሲ ደግሞ ማን አለ? እናታችን ሔዋን። ከእናታችን ሔዋን ቀጥሎ ማን ነው? አባታችን አዳም ስቷል ማለት ነው። ስለዚህ የመጀመሪያዋ እንግዲህ ከአባታችን አዳም በፊት የነበረችው ሔዋን እስከሆነች ድረስ እናታችን ሔዋን መዳን እስካለባት ድረስ በወላዲተ አምላክ መሆናለች፣ ተፈውሳለች። ፈውስ መጥቷል ማለት ነው። ምክንያቱም እንግዲህ ይችን ዕፀ በለስ ቆርጠሽ አንቺ ደምሽ ይፍሰስ ተብላ ነበር፣ በምጥ በጣይ ውረጅ ተብላ ነበር። ወላዲተ አምላክ ግን በምንድን ነው? በክብር በቃ ቅድስት ወይ አንቺ እንግዲህ ከልዑል ማለት የልዑል ኃይል ይጠብቅሻል። እንግዲህ ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው ተብላ ዜና የምስራች እንግዲህ መላእክት እያረጋጓት ያደገች ቅድስት ድንግል ማርያም እንግዲህ ያለ ዘር ብእሲ በንጽህና በቅድስና እንግዲህ ምን ማለት ነው? እንግዲህ የሔዋንን እርግማን ያልወደቀባት ማለት ነው። ቆረጠች። በቃ ይሄ ነው እንትን ያለ ማለት። ስለዚህ ተወደደም ተጠላ ወላዲተ አምላክን እንግዲህ ቢያንስ ንጽሕት አይደለችም ቅድስት አይደለችም ያለ ኢየሱስ ክርስቶስን እንግዲህ መቀበል አይችልም ማለት ነው። ስለዚህ ግዴታ ነው ይሄ ነገር ማለት ነው። ለምን? እሱ ራሱ መረጣት። ወላዲተ አምላክ እኮ እኔ እናት ልሁን ብላ አይደለም እዚያ ላይ የተመረጠችው። ትልቅ እንትን አለው። እኔ እናት ልሁን ብላ አይደለም። ምክንያቱም እንደውም መጽሐፉን ስታይ ምንድን ነው ያለችው? ለዚህች ሰውስ ከጊዜዋ ደርሼ አገልጋይ በሆንኩ ነበር ነው ያለችው። ግን እግዚአብሔር መረጣት፣ መርጧታልና የድነት መሰረት ምክንያት ድነት ሆናለችና ግዴታ ይሄን ነው ማለት ነው። ስለዚህ ክርስቶስን ስንቀበል እስከ ግንዱ እስከ ቅርንጫፉ ነው። እኔ ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ ተብለዋል። ስለዚህ ምንድነው ለእግዚአብሔር ክብር ምስጋና ስናከብር ከቅድስት እናቱ ከክቡር መስቀሉ ከቅዱስ ሥጋውና ከክቡር ደሙ ከቅዱሳን ሰማዕታትና ቅዱሳን ጋራ ከመላእክቱ ጋራ ነው እኛ አብረን እንትን የምንለው። ምክንያቱም በሱ ሕግ የኖሩ ትእዛዙን የጠበቁ በሱ ጥላ ያረፉ እስከሆኑ ድረስ እንግዲህ አንድን ዛፍ እስከ ቅርንጫፉ እስከ ቅጠሉ እስከ ስሩ ድረስ ነው አንድ ዛፍ እንትን የሚለው ማለት ነው። ጣፋጭ ከሆነ ሁሉም ጣፋጭ እስከሆነ ድረስ እና ይህ ነው የሚያሳየው እንግዲህ አሁን ዕፀ ሕይወት የተባለ ክርስቶስ ሥጋና ደም እንደሆነ ወይም ያው ደግሞ ዕፀ በለሱ አምላክ ሲሰቀልበት ወደ ሕይወትነት እንደተመለሰ ነው አጠቃላይ እንትን የሚለው ማለት ነው። እነዚህ አሁን ዕፀ ሕይወትን ገነት ላይ ገብተን አግኝተን እኛ ወርሰን ሞትን ድል አድርገን እንነሳለን እንኖራለን የሚሉ ስላሉ በማመን እና በመጠመቅ የሰው ልጅ መዳን እንደሚችል ይሄ ነው ከዚህ ላይ የተቀመጠው። ከዚያ ላይ ያረግ እንትኖች አሉ። አንዱ የስንዴ ዘለላ እንትን የሚታያለ እንግዲህ ወላዲተ አምላክ ላመነባት ሕይወት ላላመነባት ደግሞ ሰይፍ እንደሆነች ነው። እዚያ ላይ ርግብ አለ እንትን የመንፈስ ቅዱስ አምሳል ነው። መስቀል ተሸክሟል። እንግዲህ ወላዲተ አምላክ አምላክን ትጸንሻለች ስትባል ዝም ብላ አይደለም፣ ብዙ መከራ ደርሶባታል። ከእናቷ ማኅፀን ሳለች ሙት ስታረሳ ስትፈውስ ገና ከእናቷ ማኅፀን ሳለች ማለት ነው። ሌሎች ቅዱሳን የዚህን አይነት አይደለም። ምክንያቱም ከእናቷ ማኅፀን ገና ስታደርግ ሳይወለድ እንዲህ ሆነ ከተወለደ በኋላማ እንዴት ሊያደርግ ነው ብሎ በምክንያት ብዙ መከራ እንዳያደረሱባት ነው። አጠቃላይ መስቀል መሸከሙ ምንድነው እንግዲህ መንፈስ ቅዱስ ወደ እሷ በሚቀርብበት ሰዓት መከራ መስቀል እንዳለባት አባታችን ነቢዩ ስምዖንም ተናግረዋል። ሰዓት ማለት ነው እና በአንቺ የሚሰነጣጥቅ አንጀትን ልቦናን የሚከፍል ሐዘን ይደርስብሻል፣ ለእስራኤል ግን ይመዳናቸው የመውደቃቸው ምክንያት ነው ብሎ በተናገረበት ሰዓት ይህንን እንትን ያለበት እንደ አጠቃላይ ማለት ነው። ባጭሩ ይህን ነው አሁን የሚመስለው። አሁን ያለንበት ያው ቅድስት ውስጥ ነው ያለን ማለት ነው። አሁን ደግሞ ያለንበት ቤተ አብርሃም መስቀለኛ ጎዳና ነበር እንግዳዎችን የተቀበለው። ምክንያቱም ቤተ አብርሃም ማለት ማዕዘን የተመሳቀለች ጎዳና ላይ የተቀመጠው። ለጊዜው ምንድነው ያው እንግዳዎች ሲመጡ እነሱን ለመቀበል ነው። ምክንያቱም እንግዳ ለማግኘት ያለ እንግዳ ማዕዱን ስለማይበላ
አብርሃም በዚህ ታወቀ ነው እንግዲህ በዛን ሰዓት እያለ ማለት ነው። እና ለዚያች ፈልጎ 4 ማዕዘኗን ፈልጓል። ፍጻሜው ግን ምንድነው? በመስቀል እድናለሁ ሲል ነው። ይህም ደግሞ መስቀለኛ ነው። አሁን ይሄ ቤተ መቅደሱ ያለው ኋላ ላይ የኢትዮጵያ ካርታ አለ። ከካርታው በታይ ደግሞ ታች ላይ የተቀመጣለ። እዚህ ላይ 6 ጋኖች አሉ። የ6ቱ በቃና ዘገሊላ ያደረጋቸው ነው። 3ቱ 3 2 ደግሞ 2 የሚያንትን የሚል ነው። ከዚህ ላይ ደግሞ የዓለም ካርታ አቀማመጥ ፀሐይ ናት እየሄደች ያለች። በዚህ ላይ ጠፈር አለ፣ ወፎች አሉ፣ ፀሐይ፣ ጨረቃ። እዚታችን ጎና ጎና ያለው የአድማስ ምሳሌ ነው ማለት ነው። እዚህ ላይ የምታዩት ደግሞ ቅርጽ ደግሞ ሰማያዊት ደብረ ጽዮን ማለት አምላክ እንደ ዙፋን አድርጎ በሰማይ ውስጥ ቢያንስ ከታይ ያለው ብቻ በመላኩ 200 ክንድ ነው የሚላት። እንዳጠቃላይ አሁን ምንድነው 12 በራፎች ያሏት ናቸው። እነዚህ የሰማያዊት ደብረ ጽዮን እንትን ነው የተቀመጠው። እዚህ ላይ 81 መቁጠሪያዎች አለ። 81ዱ አላይ ደግሞ 20 መስኮቶች አሉ። 20 ለማት አላይ ደግሞ 36 የ36ቱ ቅዱሳን አንስት ምሳሌ ነው። እዚህ ላይ አሁን የምታዩት ጽዋ አለ፣ ጸናጽል፣ መቋሚያዎችን አጠቃላይ ነው አሁን ያሉት። በቤተክርስቲያን ውስጥ ያሉት የቤተክርስቲያን ንዋየ ቅድሳቶች ናቸው ማለት ነው። አጠቃላይ ቤተክርስቲያን ውስጥ አገልጋይ የሆኑት ንዋየ ቅድሳቶች የቤተክርስቲያን የሆኑት ባጭሩ የሚያጠይቀው ማለት ነው። በቃ ማለት እንግዲህ አሁን የምንገኝበት ውቅር ነው። ውቅር እንግዲህ የሶስት አይነት ክፍሎች አሉ። አንዱ ውስጣዊ ስራ ብቻ ነው የሚሆነው። አንዱ ደግሞ በውጭ የተወሰነ ግማሹ አካል ቅርጽ ወጥቶለት ግማሹ አካል ደግሞ እንትን ያልወጣለት ነው የሚሆነው። አንዱ ደግሞ ሙሉ እንደዚህ ይወጣ ነው እንትን የሚለው። ይሄ ሚስጥሩ ምንድነው? ለምሳሌ ከገደሉ ላይ የሚሰሩ ህንፃዎች እነሱ ውጫቸው ሲታይ ተራራ ነው። ይሄ ምንድነው? ቅዱሳን በጣሻ ውስጥ ሲኖሩ ሳይታወቁ ነው የሚኖሩት። ወይም አልባሌ ነው እብድ መስለው እንደገና ደግሞ
ቢያንስ አላዋቂ መስለው ያልተማሩ መስለው ያልበቁ መስለው ነው የሚታዩት ማለት ነው። ከሞቱ በኋላ ነው ያ ጽድቃቸው የሚገለጠው የብዙዎቹ እንጂ አሁን አንዳንዶቹ ቅዱሳኖች በፊት ላይ አልፎ አልፎ ታምር ሊያደርጉ ይችላሉ። ያን ታምር ራሱ እየተደበቁ ነው የሚያደርጉት። ለምሳሌ አምላካውን በደብረ ታቦር ላይ ሚስጥሩን ሲያሳይ እናንተ ሚስጥርን በምታሳዩበት ሰዓት ላይ ለከንቱ ውዳሴ አታድርጉ፣ ሚስጥሩን ሰወር አድርጉት ነው ያለው እና የታው ቅዱሳተ ለቀለባት ስለሚል በዚያ ምክንያት የተደረገ ነው ኪነ ሕንጻው የሚያስተምረው እንትኑ ማለት ነው። ከዛ በኋላ ውስጥ ላይ ሲገባ ያ ታሪክ እንደሚገኘው የቤተክርስቲያን ስም ውስጡ ላይ እንዳለው አሁን ደግሞ ቅዱሳኖች ደግሞ ስትቀርቧቸው ውስጣቸው ታምራት፣ ፈውስ፣ ድነት፣ ትህትና፣ ንጽህና፣ ቅድስና እስከ መላእክት ደርሰው ክንፍ ያወጡ አባቶች ሁሉ እንደኖሩ ነው። እንግዲህ እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት በጊዜያቸው እንደዚህ ተገልጠው ብዙ ጊዜ እንትን የሚሉ አልነበሩም በዛን ሰዓት ላይ ማለት ነው። ካረፉ በኋላ ከብዙ ጊዜ ነው እንግዲህ ያ እንትን ገርላቸው በፊትም አሁን መላእክት የጻፈላቸው አለ። እንደገና ደግሞ ልጆቻቸውም ደግሞ የጻፉላቸው ደግሞ አብረው የሚከታተሉ አሉ። እነሱ ግን ሲሰሩ የነበሩት ግን ስራን ሁሉ ሰርተው እንዳልሰሩ ተሰውረው ነበር የጽድቅን ስራ የሚሰሩት ማለት ነው። እዚያ ነው። ሌላው ደግሞ የግማሽ አካሉ ወጥቶ ግማሽ አካሉ ያልወጣው ደግሞ እንትኑ ይሄ ደግሞ ምንድነው? ይሄ ለምሳሌ ምዕመናኖች እንደና አባታችን አዳም እነ ሴት እነ መላሊኤል ያሉት እነ አብርሃም እነ ይስሐቅ እነሱ አሁን ምንድነው ጽድቃቸው ይታይ ነበረ፣ የመታየት እንትን ነበረ። ምክንያቱም በዚህ ዓለምም ላይ ይታያሉ፣ ስራ ሰርተው በዚህ ዓለም ይኖሩ ናቸው። በዚያኛውም ዓለም ደግሞ ጽድቅ ያለው ምክንያቱም በውስጡም በውጭም ገጽታው ቅርጽ አለው፣ በውስጡም ሲገባም ደግሞ ቅርጽ አለው፣ አረግ አለው፣ የተቀረጸ እንትን አለው ማለት ነው። እንዲህ ምንድነው ውስጣቸው በዚህ ዓለም ሲኖሩ ስራ ሰርተው በመንግስት ሰማያትም ሲሄዱ ደግሞ ጽድቅን የወረሱ ናቸው ማለት ነው። ቤተክርስቲያን ልዩ የሚያደርጋት ምንድነው? ዝም ብሎ አንድ ነገር ቢያንስ አሁን የሆነ ነገር ወይ ለግድግዳው ውበት ምን አይደለም። ሚስጥሩ ከክርስቶስ ጋር የተያዘ ወንጌልን እየተሰበከ ነው ማለት ነው። ምክንያቱም አባቶች አሁን ብራና አሁን ይሄ የምታዩት አሁን ይሄ ድንጋይ ነው። ድንጋዩ እንዳለ ዝም ብሎ አሁን ተጠርቦ ብቻ የተቀመጠ ሳይሆን ጽሑፍ ይጻፍበታል። እንደዚህ አይነት ነው። አሁን ይሄ ደግሞ ሐረጎች ደግሞ ቤተክርስቲያን አንዱ ደግሞ የውቅር ልዩ የሚያደርገው ምንድነው? አሁን ስታዩት የሆነ ሐረግ ስታዩ የሆነ ነገር ተቀምጦ በምታዩበት ሰዓት ላይ የሆነ ቢያንስ ያመነውም ያላመነውም የሚስበው ነገር አለ። ጽሑፍ ስትጽፉ ያመነ ብቻ ነው የሚያነበው፣ ያመነ ብቻ ነው። ይሄንን ግን ሐረጉን ግን ያላመነም ኢንጂነሮች ሊፈልጉታል። ምክንያቱም ይሄ የኪነ ሕንጻ ወይም የኢንጂነሪንግ ስራም እስከሆነ ድረስ ግዴታ አወቃቀሩን ሳይወድ በግድ ይመለከታል። እና ሌላው ደግሞ አሁን የአረጎችን ተመልክቶ አንድ ሰው ለምሳሌ አረግ ሲያይ አረግ የሆነ እንትን አለው፣ ስበት አለው፣ የመሳብ እንትን አለው፣ ውበት ስላለው ያንን ሲጠይቅ ግዴታ የሚነገረው ምንድነው? ውስጡ ላይ እምነት ነው፣ ከዛ ውስጡ ላይ ያለው ማለት ነው። ይሄ ማለት ምን ማለት ነው? ህፃናቶች አንዳንድ ጊዜ ይወድ አሁን እምነት ብዙ ጊዜ አሁን ላላመኑ ሰዎች እንደ እሬት ትመራለች። እውነት አንዳንድ ጊዜ ቀዝቃዛ ናት፣ ከባድ ናት። እውነትን ይዞ ለመኖር ተከብዳለች። ውሸት እና ይቻለም ማለባበስ ችግር የለባትም ለጊዜው እስከሆነ ድረስ ማለት ነው። እውነት ግን በጣም ዋጋም ታስከፍላለች ስለሆነች አሁን ህፃናቶች የሆነ መድኃኒት ጠጡ ብትሏቸው ለነሱ የሚጠቅም ሆኖ ያ መድኃኒቱ ደግሞ ግዴታ ያው የመምረር እንትን ስለሚኖረው መመጠጣት አይችሉም። ስለዚህ ምንድነው በጣፋጭ ነገር ወይ በስኳር ወይ ምን ይደረግና ይሰጣቸዋል። ከዛ በኋላ ያችን ስትጣፍጣቸው ግዴታ ይወጣሉ። ምክንያቱም ግድ ጠጣው ተብሎ አይምሮ እንትን ገና የበሰለ አይምሮ ስለሌላቸው ይሄን ያድነኛል ብሎ አይጠጡ። በቃ ካልጣፈጣቸው አይወስዱም። ስለዚህ ግዴታ ይሄም ደግሞ አይምሮ ያልበሰለ ህፃን የሆነ ደግሞ ግዴታ ምኗን ነው የሚመለከተው? አረጓን ነው። አረጓን ሲመለከት ደግሞ ግዴታ ምንድነው ሚስጥሩ ይነገረዋል። ይሄ ማለት ምንድነው? ወንጌል በአሕዛብ ቤት ሳይቀር ገብታ ትሰበካለች ያለው አንዱ ውቅር ነው። ሌሎች ቤቱ ለንኳኩቶ የሚገቡ ለምሳሌ ቅዱስ ላሊበላ የሚመጣው ያመነው ክርስቲያን ብቻ አይደለም። ምክንያቱም ያመነው በእምነት ይመጣል፣ ከበረከቱ ለመሳተፍ ይመጣል። ያላመነው ደግሞ ውቅሩን ስራውን ኪነ ሕንጻውን ለመመልከት ይመጣል። ስለዚህ ምንድነው
በአሕዛብ ቤት ሁሉ ትሰበካለች ማለት አሕዛቦች ሳይቀር ሁሉ ያዩታል ማለት ነው። በቃ ግዴታ አንኳኩቶ አሁን ይቺ ቤተክርስቲያን እኮ አሁን እኮ ለምሳሌ አትዙር እንጂ አትድ እንጂ እኮ እያመጣች ነው። ከዛ ቤተ ጣዖት የነበረው ምን ያለው ይመጣል መጥቶ ግዴታ ያያል። በቃ በአገሪቱ ላይ ያለውን ነገር ያያል። ስለዚህ ይሄ ግዴታ እንዲያ ስለሆነ አሁን የምታዩት ምንድነው? ጽሁፍ ነው። በሌላ አተረጓጎም ምንድነው? ጽሁፍ ነው። ምክንያቱም የመጽሐፍ ቅዱስ ጽሁፍ ነው። ያለ መጽሐፍ ቅዱስ ቤተክርስቲያን አትሰራም። ከመጽሐፍ ውጭ ከሆነች ደግሞ የከብት በረት ትሁን ነው። ዝም ብሎ አንድ ሰው ወርዷን፣ ቁመቷን፣ ስፋቷን፣ መስኮቶቿን ሁሉ ከመጽሐፍ እንዳትወጣ፣ ከመጽሐፍ ከወጣች የክርስቶስ ቤት መሆኑ ቀርቶ የበጎች ወይም የከብቶች በረት ትሁን። ከዚያች ተደፋፍሮ የቀደሰባት ቢኖር እሱ ሁሉ ስልጣኑ ይያዛል፣ ምዕመኑ ሁሉ ከምዕመንነት ይሻራል ይላል። ስለዚህ እኛ ይህን ጥንቃቄ ማድረግ አለብን። አንዳንድ ጊዜ ቤተክርስቲያን በምንሰራበት ሰዓት እኛ ዝም ብለን ብቻ ተነስተን መንፈሳዊ ባልሆነ ይዘት ዝም ብለን ቤተክርስቲያን የምናደርግ ከሆነ ያ ይህን አይነት እንትን ትውልዱ ማወቅ አለበት። ምክንያቱም አንዳንድ ኢንጂነሪንጎች አሁን ሙያው ሊኖራቸው ይችላል፣ ግን ያንን ሙያ ግን ግዴታ መንፈሳዊ እንትን ያስፈልገዋል ያ ነገር ማለት ነው። እንደው ዝም ብለን የምንሰራ ከሆነ እንትን መሆን የለባትም፣ ልክ መሆን የለባትም አጠቃላይ። ምክንያቱም ግዴታ አሁን የኪነ ህንፃ የሚሆን የምን 3 ክፍል ግዴታ መሆን አለባት ማለት ይሄ ማለት ምንድነው? ከመካከሉ እንኳን አምዶች መኖር አለባት ለመክፈያ ማለት ነው። ምክንያቱም በስላሴ የተመሰረተች ናት። ቅድስት ቅኔ ማህሌት መቅደስ ግዴታ መኖር አለባት አበቃ። ምክንያቱም 2 ብቻ ከሆነ ይሄ የእንትን ነው የካቶሊክ ቤት ነው። ምክንያቱም 2 ባህሪ የሚሉትን ነው የሚሰጠው የዚያ እንትን አይደለም። ምክንያቱም አሁን የቤተክርስቲያን አሁን ምን ጊዜም አሁን እንትን ብትል አንዳንድ ጊዜ ዝም ብለን ለምዕመኑ እንዲመች ብለን ብቻ ሰፊ አድርገን እንለቀዋለን። ብቻ ዝም ብለን አለ ሰፋ አድርገን ባዶ እናደርገዋለን። እንደዚህ አይነት መሆን የለበትም። ከመካከሉ እንኳን ምን መቆም አለበት? አምዱ እንኳን ምኑሩ መጋረጃ እንኳን መኖር አለበት በቃ። ምክንያቱም ይህንን አርአያ ልታጠፋ አትችልም፣ ከስላሴ አትወጣም። ምክንያቱም ዋንተም ሰው ታጠምቁ በስመ አብ ወወልድ ወመንፈስ ቅዱስ፣ እናንተ ስታጠምቋቸው በአብ ስም በወልድ ስም በመንፈስ ቅዱስ እያላችሁ አጥምቁ። ምን ጊዜ ቤተክርስቲያን ሲጀመር ይሄን ስም ይጠራል። በቃ በአብ በወልድ በመንፈስ ቅዱስ ይሄ አይጎልም። አሁን ይህን ማለት ምንድነው? መቅደሱ በማን ይመሰላል? በአብ፣ ቅድስቱ በወልድ፣ ቅኔ ማህሌቱ በመንፈስ ቅዱስ ወይም ቤተልሔም በወልድ። አጠቃላይ ቤተክርስቲያኑ በአብ ይመሰላል። ቤተ እግዚአብሔሩ ደግሞ በማን ይመሰላል? በመንፈስ ቅዱስ ይመሰላል ማለት ነው። ስለዚህ አሁን መቅደስና ወይም ቅኔ ማህሌት ብቻ ምሰራ ከሆነ ከመሃል ማን ጎሏል? በቃ እንዲጎደለ ነገር አለ አይደል? ወይም እንግዲህ ማን ጎሏል? እንግዲህ ከዚያ ወይ ወልድ ጎሏል አይደል? ያን ማለት ደግሞ በጣም እንትን ከሚስጥር የወጣ ነገር ይሆናል። ስለዚህ አይነት ጥንቃቄ መደረግ አለበት። ምክንያቱም የውግዘት ቃል አለ። ሰለስቱ ምዕት አውግዘዋል። የከብቶች በረት ትሁን፣ ቤተክርስቲያን ዝም ብላ እንዳትሰራ፣ እንደ ከብቶች በረት እንዳትሆን፣ በሚስጥር ትሁን። በቃ ወርዷም ስፋቷም ቁመቷም ሚስጥራዊ ይሁን፣ ያለ ሚስጥር እንዳይሆን። ያንን ግን የሆነ ከሆነ ግን ያቺ ቤት እንዳይቀደስባት፣ ቢቀደስባት ተደፋፍሮ የቀደሰባት ኤጲስቆጶስም ቢሆን ካህንም ቢሆን ክህነቱ ይያዛል። ምዕመኑም ቢሆን እዚያ ተደፋፍሮ ሥጋው ደሙን ቢቀበል እዚያ ይሻራል ነው የሚለው ማለት ነው። ይሄን ማን ያስቀመጡት? ሰለስቱ ምዕት ናቸው ያስቀመጡት። ቤተክርስቲያኗ ራሱ ያስቀመጠች ስርዓት ነው ማለት ነው። ስለዚህ የናውን ቤተክርስቲያን ላይ አሁን በተለይ የሚሰሩ ስራዎች ኢንጂነሪንጎችን በተለይ ቤተክርስቲያን ላይ የሚሰሩት አሁን ይሄን ተሳትፎ ሲያደርጉ ዝም ብሎ ከተማ ላይ እንደሚሰሩ ቤቶች እንዳልሆነች ዝም ብሎ አንድ ሰው ብቻ አውጥቶ እንዲል አድርገው ብሎ ብቻ ሚላት አይደለችም። የሆነ ነገር ራሱ ሚስጥራዊ እንደሆነች ከሚስጥር ከቤተክርስቲያን አሰራር ያ ኢንጂነሪንግ መጀመሪያ ምን መሆን አለበት? መመልከት አለበት ማለት ነው። ከዛ በኋላ ነው ያንተ ያ ከሆነ እግዚአብሔር መንፈስ ቅዱስ ራሱ ይረባል። እንግዲህ ለሀገርም ሰላም ይመጣል ማለት ነው። ምን ተፋፈር ከሆነ ደግሞ ሌላ ቁጣ ነው የሚመጣው ማለት ነው። ስለዚህ ይሄን አይነት ነው አሁን የምታዩት አጠቃላይ ሚስጥሮቹ ይመስላል ማለት ነው። ድንገት ስትጠራኝ ግራ እንዳይገባኝ በሕይወት
ዘመኔ ለንስሐ አብቃኝ አንተ የወሰንከው ጊዜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ